ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትሳፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁ? በዛሬው ትምህርታችን ይዤላችሁ የመጣሁት ቀሪ የእንግሊዘኛ ፊደላቶችን እንዴት አድርገን ሾርት ቫወል ሳውንድ በሚሆኑበት ሰዓት መማር እንዳለብን እያስተማሩት የሚገኘውን ቀሪ የእንግሊዘኛ ፊደላቶችን ይዤላችሁ መጥቻለሁ። በእነዚህ ፊደላቶች እንዴት ተብለው እንደሚነበቡ ምሳሌ ጭምር በእያንዳንዳቸው ይዤላችሁ መጥቻለሁ። ይህን ቪዲዮ እስከ መጨረሻው ተከታተሉት። ላይክ፣ ሰብስክራይብ በማድረግ አበረታቱኝ። እንግሊዘኛ መማር የምትፈልጉ ልጆች በተለይ ጀማሪዎች እንግሊዝ ለማንበብ በጣም ቀላል በሆነ መንገድ እናንተን ይገባችኋል በሚል እሳቤ በእናንተ አይምሮ በቀላሉ እንዴት ትረዳላችሁ በሚለው ነው እኔ ይዤላችሁ እያስተማሩት የሚገኘው እና ይህን ቪዲዮ እስከ መጨረሻው ተከታተሉት። ላይክ፣ ሰብስክራይብ በማድረግ አበረታቱኝ። እንዲሁም ኦንላይን መማር የምትፈልጉ እዚህ ዲስክሪፕሽን ላይ በምታዩት ስልክ ቁጥራችን እየደወላችሁ መማር ትችላላችሁ። እናንተን በተመቻችሁ ሰዓት እያስተማር እንገኛለን። አሁን ቀጥታ ወደ ትምህርታችን እንሄዳለን። እንግዲህ ኤን አ፣ ኢን ኤ፣ አይን ኢ፣ ኦን ኦ፣ ይሁን ደግሞ አ ብለን እንደምናነብ በሰፊው ከዚህ በፊት ባሉት ቪዲዮዎች ተማምረናል። ኤልን ደግሞ ል፣ ኤምን ም፣ ኤንን ን፣ ፒን ፕ ተብለን ይነበባሉ ብያችኋለሁ። ስለዚህ አሁን ሌሎች እነዚህ አናባቢዎች ከነዚህ ጋር በሚሆኑበት ሰዓት ምን ተብለው ይነበባሉ የሚለውን ነው ምሳሌ ይዤላችሁ የመጣው። ቀጥታ ወደ ትምህርታችን እንሂድ። እስከ መጨረሻው ተከታተሉኝ። ስለዚህ ል ይች አ፣ ል አ ላ ይላል። ል አ ላ የሚል ድምፅ ይሰጣል። ላ፣ ል አ ላ። እሺ ይችን ደግሞ ል ናት፣ ይች ኢ ናት። ስለዚህ ሊ ማለት ኢ ሳትሆን ኤ ናት። ይቅርታ፣ ይችን እንደ ኤ ነው የምናነባት። ሊ ብንለው እንደ ሎንግ ባውል ሳውንድ ነው የሚሆንብን። ሊ ስንል ሎንግ ባውል ሳውንድ ነው። ሾርት ባውል ሳውንድ ላይ ኤ ተብላ ስለምትነበብ ኤ የሚል ድምፅ እንዲሰጥ ማድረግ ነው። ል ኤ ሌ መሆን አለበት። ሌ ይችን ላ፣ ይችን ሌ ሌ። እሺ ይህ ደግሞ ል ኢ ሊ ሊ ይሆናል። ላ ሌ ሊ። እሺ ይችን ደግሞ ል ኦ ሎ ሎ ይሆናል። ሎ ል አ ደግሞ ለ ለ ይሆናል። ለ። ስለዚህ ላ ሌ ሊ ሎ ለ ብለን እናነባለን በእያንዳንዳቸው ማለት ነው። እሺ አሁን ደግሞ በኤም ሲሆን ከኤም ጋራ ኤምን ም ብለን እናነባለን። በዚህ ጊዜ ደግሞ እንየው። ም አ ማ ማ ማ የሚል ድምፅ ይሆናል። ማ። ም ኤ ሜ ሜ ሜ። ም ኢ ደግሞ ሚ ሚ የሚል ድምፅ ይሰጠናል። ሚ ኦ ሞ ሞ። ይችን ሚ፣ ይችን ሜ፣ ይችን ማ ብለናል። ይች ደግሞ ሞ ትሆናለች። ሞ። ም አ በምትሆንበት ሰዓት ይሁን አ ብለን ስለምናነባት ስለዚህ አ ም አ ማ ይሆናል። ማ ማ። እሺ አሁን ደግሞ ከኤን ጋራ ኤንን ደግሞ ን ብለን እናነባለን ብያችኋለሁ። ን ን። ስለዚህ ን አ ምን ይሆናል? ና ና። ን አ ና የሚል ድምፅ ይሰጠናል። ና። ን ከኢ ጋር ስትሆን ኢ ደግሞ እንደ ኤ ነው የምትነበበው። ስለዚህ ን ኤ ምን ይሆናል? ኔ ኔ። ይሄ ና፣ ይሄ ኔ። እቺ ደግሞ ን
ኢ ኒ ኒ ን ኦ ኖ ኖ ብለን እናነባታለን። ን አ ይችን አ ስለሆነች ን አ ና ና ብለን እናነባለን ማለት ነው። ስለዚህ ና ኔ ኒ ኖ ና ብለን እናነባለን በቀላሉ መንገድ ማለት ነው። እሺ ከፒ ጋር ስትሆንስ ፒ በፒ ጊዜ ደግሞ እንዴት ይነበባሉ? ፕ ይችን ፕ ስለምንላት ፕ አ ፓ ይሆናል። ፓ ፓ ፕ ኤ ፔ ፔ ይችን ፓ ይችን ፔ ይች ደግሞ ፕ ኢ ፒ ፒ ፒ ይች ደግሞ ፕ ኦ ፖ ፖ ይሆናል። ፖ ይች ደግሞ ፕ አ ፓ ፓ ይሆናል። ፓ ያችሁ ይህን ስናነብ እንዴት መሰላችሁ? ፓ ስንል አ የሚል ድምፅ አለው። ፓ ስንል ፔ ስንል ደግሞ ፔ ኤ የሚል ድምፅ አለው። መጨረሻው ላይ ቅላጼው ኤ ፔ እንደ ኤ ስለሆነች ማለት ነው። ፒ ስንል ደግሞ ኢ የሚል ድምፅ አለው። ፒ እቺ ኢ ስለሆነች። ፖ ስንል ደግሞ ኦ የሚል ድምፅ አለው። ለምን? ኦ ስለሆነች እቺ። ፐ ስንል አሁንም አ የሚል ድምፅ አለው። ፐ ይቺ እንደ አ ስለምትነበብ ማለት ነው። ፐ ስለዚህ እነዚህን በደንብ አድርገን አየናቸው። አንዴ ላለመርሳት ላ ማ ና ፓ ብለን ወደ ታች እንደዚህ እናነባለን። እኔን ደግሞ ሌ ሜ ኔ ፔ ብለን እናነባቸዋለን። እኔን ደግሞ ሊ ሚ ኒ ፒ እንላቸዋለን። ይህ ደግሞ ሎ ሞ ኖ ፖ ብለን እናነባለን። ይህ ለ መ ነ ፐ ብለን እናነባለን ማለት ነው። እሺ እስኪ አሁን ምሳሌዎች እንይ። ይችን እዚሽ ጋ ያለችዋ ናት። ምን ብለን ነበር? ላ ብለናት ነበር። ይችን ላ ብለናት ነበር። ስለዚህ ላ ኤንን ን ዲን ደግሞ ድ ላ ን ድ ላንድ ላንድ እያችሁት ላንድ መሬት ላንድ ማለት መሬት ነው። ላንድ ብለን እናነባለን ማለት ነው። ይችን ደግሞ አሁንም ም ኤ ምን ነበር አያችኋት? እዚህ ላይ ማ ብለናታል። ማ ስለዚህ ማ ፒን ደግሞ ፕ በአንድ ላይ ማፕ 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 ብለን እናነባለን። ማፕ እሺ ይችን ደግሞ ን አ ምን ይሆናል? ና ት አ ደግሞ ታ ኤልን ል በአንድ ላይ ናታል ናታል እንለዋለን። ናታል። እሺ ይችን ደግሞ ፕ አ ፓ አርን ር ኬን ክ በአንድ ላይ ፓርክ ላንድ ማፕ ናታል ፓርክ እንለዋለን። እሺ ይችን ደግሞ ኤል እና ኢ በአንድ ላይ ሲሆኑ ይኸው ሌ ብለናል። ሌ ስለዚህ ሌ ይችን ደግሞ ግ ሌግ በአንድ ላይ ሌግ እንለዋለን። እሺ ይሄ ም ኤ ምን ይሆናል? ሜ ኤልን ል ቲን ት በአንድ ላይ ሜልት ብለን እናነባለን። ሌግ ሜልት ያችኋት ሜልት። እሺ ን ኤ ኔ ክ ምን አለ መሰላችሁ እዚህ አንድ ህግ ሲና ኬ በአንድ ላይ ሲመጡ እንደ ክ ነው የሚነበቡት። ተከታታይ እንዲሆኑ በሚመጡበት ሰዓት ክ ተብለው ነው በአንድ ላይ የሚነበቡት። ለዚህ ራሱን የቻለ ህግ አለው። በአንድ ላይ ሆነው እንግሊዘኛ ፊደላት ተከታታይ ሲመጡ ራሳቸውን ችለው በአንድ ድምጽ የሚጠሩ አሉና 2-3 ፊደላት በአንድ ላይ ሲሆኑ ለነዚያ ደግሞ ራሱን የቻለ ቪዲዮ ሰራላችኋለሁ። ለአሁኑ ክ ብሎ እንደሚነበብ ያዙልኝ። ስለዚህ ኔክ ሜልት ሌግ እንደሚባል ያዙልኝ። እቺ ደግሞ ፕኤ ምን ይሆናል? ፔ ችን ጅ ፔጅ ብለን እናነባለን። ፔጅ። እሺ እቺ ደግሞ ልኢ
ምን ይሆናል? ሊ ሊ። ፒን ደግሞ ፕ ሊፕ ሊፕ ብለን እናነባለን። ሊፕ። እሺ ም ኢ ሚ ሚ ዲን ድ እንላታለን። በአንድ ላይ ሚድ ሚድ ተብሎ ይነበባል። ሚድ። እሺ ይቺ ን ናት። ኒ ከአይ ጋር ስትሆን ማለት ነው። ኒ ፒን ደግሞ ፕ በአንድ ላይ ኒፕ ኒፕ እንለዋለን። ኒፕ። እሺ አሁን ፒና አይ በአንድ ላይ ሲሆኑ ፒ ፒ ይሆናል። ፒ። ኢ አትነበብም። ለምን መሰላችሁ? ሁለት አናባቢ፣ እነዚህ አናባቢ ይባላሉ። እነዚህ ኤ ኢ አይ ኦ ዩ አምስቱ አናባቢ ናቸውና ሁለቱ አናባቢ አንድ ላይ ሲመጡ የመጀመሪያይቱ ናት የምትነበብ፣ ሁለተኛይቱ አትነበብም። ይህ ራሱን የቻለ ህግ አለው። ይህንንም በቀጣይ እንማርበታለን። ስለዚህ ፒ እንላለን። ይህን ፒ። ሲን ደግሞ ስ ፒስ ፒስ ብለን እናነባዋለን ማለት ነው። ይህን ኒፕ፣ ይህን ሚድ፣ ይህን ሊፕ አልነው። እሺ ይህ ደግሞ ልኦ ምን ይሆናል? ሎ። ኤንን ን፣ ጅን ደግሞ ግ፣ በአንድ ላይ ሎንግ ሎንግ ብለን እናነባለን። ሎንግ። እሺ ምኦ ምን ይሆናል? ሞ። አርን ር፣ በአንድ ላይ ሞር ሞር። ይህን ሎንግ፣ ይህ ሞር ሞር። ይህን ደግሞ ንኦ ምን ይሆናል? ኖ ኖ። አይሆንም አይደለም ስንል ኖ ኖ። እሺ ይችን ደግሞ ፕኦ ምን ይሆናል? ፖ ፖ። አርን ር ር፣ ቲን ደግሞ ት ት፣ በአንድ ላይ ፖርት ፖርት ይሆናል። ፖርት ፖርት ይለናል። እሺ እዚህ ላይ ል ኤልና ዩ ሲሆን ነው። በሱ ምሳሌ ስለሌለው ነው የተውኩትኝ ክፍት ያረኩላችሁ። ስለዚህ ምሳሌ ያላቸው እንያቸው። ም አ ምን ይሆናል? መ መ። ኤስን ስ፣ ቲን ደግሞ ት፣ በአንድ ላይ መስት መስት መስት። እሺ ይሄ ነ ነ ይሆናል። ነ አርን ር፣ ኤስን ስ፣ ስለዚህ ነርስ ነርስ ብለን እናነባለን። ነርስ። እሺ ይህ ደግሞ ፕ ምን ይሆናል? ፐ አርን ር፣ ፒን ፒ፣ ኤልን ል፣ ስለዚህ ፓርፕል ፓርፕል እንለዋለን። ፓርፕል። ነርስ መስት ይሆናል። ይህ ሎንግ፣ ሞር፣ ኖ፣ ፖርት፣ ፒስ፣ ኒፕ፣ ሚድ፣ ሊፕ፣ ሌግ፣ ሜልት፣ ኔክ፣ ፔጅ፣ ፓርክ፣ ናታል፣ ማፕ፣ ላንድ ብለን በደንብ አድርገን አየናቸው። እናንተ ይህንን እስከ መጨረሻው በደንብ እያደረጋችሁ መከታተል እንዴት እንዳነበብናቸው፣ ቅላጼያቸው በምን አይነት መንገድ ነው፣ ኢን በምን አይነት መንገድ፣ አይን፣ ኢን፣ ኦን፣ ዩን እንዴት ነው ያነበብናቸው የሚሉትን እናንተ በደንብ ከህሊናችሁ በደንብ አድርጋችሁ ካያችሁትና ቪዲዮውን ደጋግማችሁ ከተከታተላችሁት እንግሊዘኛ ለማንበብ በጣም ቀላል ነው። ስለዚህ እንግሊዘኛ ሩሉን ወይም ህጉን መከተል ነው እንጂ በደንብ ነው የሚነበበው። ስለዚህ ለዛሬ የነበረን ትምህርት ይመስላል። ኦንላይን መማር የምትፈልጉ በድጋሚ እዚህ ዲስክሪፕሽን ላይ ባለው ስልክ ቁጥራችን እየደወላችሁ መማር ትችላላችሁ። እንዲሁም ደግሞ እስካሁን ቪዲዮውን ተከታተላችሁ ላይክ፣ ሰብስክራይብ በማድረግ አበረታቱ። ቤተሰብ የሆኑ ቀጣይ መለቃቸው ቪዲዮዎች እንዲደርሳችሁ ቤተሰብ ሁኑ። ለዛሬ የነበረን ቪዲዮ ይህን ይመስላል። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ሁኑ። መልካም ጊዜ